ሰላም ጤና ይስጥልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እሳቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። የመካከለኛው ምስራቅን በተመለከተ ወሳኝ ወቅታዊ ታማኝና ፈጣን መረጃዎችን በየሰዓቱ ልዩነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 15 ቅድመ ሁኔታዎችን አስቀምጠው ይህንን ኢራን ካልተቀበለች በከፍተኛ ሁኔታ ጥቃት እፈጽምባታለሁ ሲሉ ሲዝቱ የቆዩ ቢሆንም ዛሬ ሌሊቱን ባወጡት መረጃ ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሁሉንም 15ቱንም ቅድመ ሁኔታዎች በማንሳት የሆርሙዝን ሰርጥ ብቻ ክፈቺ፣ ጦርነቱን አቁማለሁ ሲሉም መጠየቃቸውም ተሰምቷል። ይህንን የጠቀሱ የአሜሪካ መገናኛ ብዙሃን ፕሬዝዳንቱ እጅ ሰጡ ሲሉም እየዘገቡ ይገኛል። ሁኔታው አነጋጋሪ በሆነበት ሰዓትም ትራምፕ በዛሬው ዕለት ሌሊት ለመላው የአሜሪካ ሕዝብ ዘለግ ያለ ንግግርም አድርገዋል። ጦርነቱን በተመለከተ ከዋይት ሃውስ በቀጥታ ስርጭት የተሰራጨው የአሜሪካው ፕሬዝዳንት ንግግርም በተመለከተም በጉዳዩ ዙሪያ ከኢራን ጋር እያደረግን ያለው ጦርነት ኢንቨስትመንት በሉት በጣም ጠቃሚ ለወደፊቱ ላይ እያነጣጠርን ጦርነትን ያካሄድን ነው ሲሉም ተደምጠዋል። ንግግራቸውን በብዙ መልኩ አስገራሚም ሆኗል። ያነሱትን ዝርዝር ጉዳዮች የምናስደምጣችሁ ይሆናል። እንዲሁም ጥቃት የመፈጸም አቅሟን ኢራንን ሙሉ በሙሉ አዳክመናታል፣ ከዚህ በኋላ ጥቃት መፈጸም አትችልም በማለት የገለጹ ቢሆንም ትራምፕ ንግግራቸውን እንደቋጩ የቀጥታ ስርጭቱ እንደተቋጨ በ20 ደቂቃ ውስጥ እጅግ በርካታ ሚሳኤሎችን ኢራን ወደ እስራኤል መተኮሷ ተዘግቧል። የኢራኑ ፕሬዝዳንት መስዑድ ፔስኪያን በተመሳሳይ ለመላው ዓለም እንዲሁም ለመላው አሜሪካውያን ሲሉ መልእክትም አስተላልፈዋል። መንሱድን ለመላው አሜሪካውያን ያስተላለፉት መልእክትም ምንድነው? በዝርዝር የምታደምጡት ይሆናል። በሌላ በኩል እስራኤል አነጋጋሪ ሕግም አጽድቃለች። ይኸውም ከዚህ በኋላ በእስራኤላውያን ጥቃት የሚፈጽም ማናቸውም ፍልስጤማውያን በሞት የሚቀጣ ሕግ ነው በሀገሯ ያጸደቀችው። ሕጉ አነጋጋሪ ሆኗል። በእስራኤልም ዘንድ ድጋፍም ተቃውሞ ገጥሞታል። ዝርዝር መረጃውንም የምናስደምጣችሁ ነው የሚሆነው። በሌላ በኩል የአሜሪካው ግዙፉ ተቋም አማዞን በመካከለኛው ምስራቅ የሚገኝ ዳታ ሴንተሩ ላይ በኢራን ጥቃትም ተፈጽሞበታል። ጉዳዩን አስመልክቶ በሰፊው የምታደምጡት ሌላው መረጃችን ይሆናል። እስከ ፍጻሜው አብራችሁን የምትቆዩ ከሆነ እነኝና መሰል መረጃዎችን በዝርዝር የምታደምጡት ይሆናል። አብራችሁን ቆዩም። በተባሰውና ዓለምን እየፈተነ የሚገኘው የመካከለኛው ምስራቅ ጦርነት አሜሪካ ከዚህ ቀደም ለኢራን 15 ቅድመ ሁኔታዎችን በማቅረብ ይህንን ካልተቀበልሽ እመታሻለሁ ሲሉ የአሜሪካን ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ሲያስጠነቅቁ ቆይተው ነበር። ኢራንም በተደጋጋሚ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያቀረቡትን ቅድመ ሁኔታ ወደ ጎን በማድረግ ውጊያውን እቀጥላለሁ ስትልም ቆይቻለች። ሌሊቱን በተሰማ መረጃ ግን ነገሮች የተጋላቢጦሽ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ ቀደም ሲደራደሯቸው የነበሩት 15 ቅድመ ሁኔታዎችን በሙሉ በማንሳት ትራምፕ ለኢራን ባቀረቡት አንድ ቅድመ ሁኔታ ብቻም የሆርሙዝን ሰርጥ ክፈችና ጦርነቱን ይቁም፣ የተኩስ አቁም ይደረግ ሲሉም ጠይቀዋል። የአሜሪካው አክሲዮስ የዜና ወኪል ሌሊቱን ባወጣው መረጃ አሜሪካ ተኩስ ለማቆም ኢራንን የዓለምን የነዳጅ ንግድ ቋጠሮ የሆነውን የሆርሙዝ ሰርጥን ብቻ እንድትከፍትም አንድ ቅድመ ሁኔታ ብቻ ማቅረቧና ከዚህ ቀደም የነበረውን 15 ቅድመ ሁኔታ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ እንዳስወገዱትም ተመላክቷል። የአሜሪካው ምክትል ፕሬዝዳንት ጂዲ ቫንስም በአሸማጋዮች በኩል ከኢራን ጋር ይህንን ለማስፈጸም ሚስጥራዊ ንግግር እያደረጉ መሆናቸውም ተዘግቧል። የሆርሙዝ ወሽመጥም መክፈትን አስመልክቶም ኢራን የአሜሪካን ቅድመ ሁኔታ እንድትቀበል በሚስጥራዊ መልእክትም በኩል ተላልፏል ነው የሚባለው። አክሲዮስ የዜና ወኪል ዛሬ ሌሊቱንም ባወጣው ዘገባ ይሁን እንጂ ኢራን ይህንን የአሜሪካ ጥያቄ በቀላሉ ለመቀበል ፈቃደኛም አልሆነችም። ኢራን ጊዜያዊ ከሆነ የተኩስ አቁም ይልቅ አሜሪካና እስራኤል ዳግም ጥቃት እንደማይከፍቱባት የሚያረጋግጥ ዘላቂ ጦርነትን የማቆም ዋስትና እንዲሰጣት በመጠየቅ የራሷን ጥብቅ ቅድመ ሁኔታዎችም አስቀምጣለችም ተብሏል። መገናኛ ብዙሃኑ እንደሚለው ከሆነ በተለይ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ጦርነት ጉዳይ ተስፋ የቆረጡ ይመስላል። ያስቀመጧቸው ቅድመ ሁኔታዎች ሁሉ አንስተው ኢራን ላቀረበቻቸው ጥያቄ የተመቹ ሆነው ቀርበዋል ሲሉ መገናኛ ብዙሃኑ እያብጠለጡላቸው ነው። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ከነጩ ቤተ መንግስት ዋይት ሃውስ ሆነው ለመላው አሜሪካውያን ጦርነቱን
ጦርነቱን አስመልክተው ያለውን ሁኔታ በዝርዝር ማብራሪያም ሰጥተዋል። ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ሌሊቱ ከዋይት ሃውስ ሆነው በቀጥታ ስርጭት ለሀገሬው ሕዝብ ባደረጉት ጠንከር ያለ ይፋዊ ንግግርም የአሜሪካ ጦር በመጪው 2 እና 3 ሳምንታት ውስጥ ኢራን በጣም በኃይለኛው ይመታታል በማለትም ገልጸው በተጓዳኝ ግን ድርድሮችም ይቀጥላሉ ሲሉ ነው ለሀገራቸው ሕዝብ የተናገሩትም። ከዚህ ቀደም በኢራን ውስጥ ያገዛዝ ለውጥ ይመጣል የአያቶላ መንግስት ከዚህ በኋላ በመንበሩ ላይ አናየውም ሲሉ የነበሩትም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ሌሊቱ ንግግራቸው ግን ይህንን ሁሉ በማጠፍ በኢራን ውስጥ ያገዛዝ ለውጥ ማምጣት ፈጽሞ ግባችን አይደለም ሲሉም ገልጸዋል። እንፈልጋለን ብለን አናውቅም ሲሉም ገልጸዋል። ነገር ግን ሁሉም መሪዎቻቸው ስለሞቱ ያገዛዝ ለውጥ በተግባር ሊከሰት ይችላል ሲሉም አስቀምጠዋል። ፕሬዝዳንቱ አክለውም የጦርነቱን አስከፊነት ሲገልጹም በቢቱ የፈንጅ ጣይ አውሮፕላኖችን ያወደሟቸውን የኒውክሌር ጣቢያዎች እጅግ ክፉኛ ከመመታታቸው የተነሳ የኒውክሌር ትቢያ ወደ ራዲዮ አክቲቭ ደሴት ጋር ለመድረስ እንኳን ወራት ይፈጅብናል በማለትም ተናግረዋል። ትራምፕ ኢራናውያን የነበራቸውን የኃይል ሚዛን አጣጥለው ሁሉንም ካርዶች ወይም የመንደርደሪያ ብልጫ ዕድሎች የያዝነው እኛ አሜሪካውያኖች ነን ብለዋል። እነሱም ወይም ኢራኖች ምንም የላቸውም ሲሉም የተናገሩት ኢራናውያን የመካከለኛው ምስራቅ ጉልበተኞች ሆነው ለዘመናት ቆይተው ነበር። አሁን ግን ጉልበተኝነታቸው አብቅቷል፣ አፈራርሰናቸዋል ብለዋል። ትራምፕ በዛሬው ሌሊት በዚህ ንግግራቸው ታዲያ ጦርነቱ በመላው አሜሪካውያን ዘንድ ተቀባይነት እንዲያገኝ ለማድረግ ጦርነቱን እንደ አሜሪካ ትልቅ ኢንቨስትመንት አድርገው ሲያቀርቡትም ተደምጸዋል። ይህ ለልጆቻችሁና ለልጅ ልጆቻችሁ በመላው የወደፊት ሕይወት የተደረገ እውነተኛ የአሜሪካ ኢንቨስትመንት ነው ያሉት ፕሬዝዳንቱም ዓለም የአሜሪካን ኃይል ጥንካሬና ብሩህነት እያየች በአድናቆት መደመሟንም ተናግረዋል። ምንም እንኳን የአሜሪካ የስለላ ተቋማት ባለፈው ዓመት ኢራን የኒውክሌር የጦር መሳሪያ ፍለጋ ላይ እንዳልሆነች አረጋግጠናል በማለት የገለጹ ሲሆን ፕሬዝዳንት ዶናልድ ግን በዛሬው ሌሊቱን ንግግራቸው ጦርነቱ የኢራን የኒውክሌር ባለቤትነትን ለመከላከል እጅግ አስፈላጊ መሆኑን አጥብቀው ተከራክረዋል። የነዳጅ ዋጋ ንረትን በተመለከተም በአሜሪካ ውስጥ የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረው በ25 በመቶ መጨመሩን ዜጎችን ክፉኛ እያስመረረም ይገኛል። ትራምፕ ይህንን የኢኮኖሚ ህመም አምነው በመቀበል በዛሬው ሌሊት ንግግራቸው ሲናገሩ የተፈጠረው የዋጋ ንረት ጊዜያዊ ነው ብለዋል። የኢራን ኃይሎች ከግጭቱ ጋር ምንም አይነት ግንኙነት በሌላቸው የጎረቤት ሀገራት የንግድ የነዳጅ ታንከሮች ላይ በፈጸሟቸው እብደት የተሞላበት ጥቃቶች ነው የተከሰተው ሲሉም ኢራንንም ሲወቅሱም ተደምጠዋል። አሜሪካ ጦርነቱን የጀመረው ከእስራኤል ጋር በመሆን ሲሆን የሆርሙዝን ወሽመጥ ነፃ ማውጣት ግን ከባድ ኃላፊነትን በሌሎች ሀገር ጫንቃ ላይ ሲጥሉም ተደምጠዋል። የባህረ ሰላጤው ነዳጅ ለሚያስገቡ ሀገራት በሙሉ ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ሌሊት ንግግራቸው ባስተላለፉት ጠንከራ ያለ መልእክትም የዘገየው ድፍረታቸውን አሰባስበው በአንድ ላይ ሆኖም ይህንን ቀድሞውኑ ከኛ ጋር ማድረግ የነበረባቸው ነበርም ሲሉም ተናግረዋል። አሁኑኑ ወደ ወሽመጡ ሂዱና ዛሬም ለሶስተኛ ጊዜ እነግራችኋለሁ፣ ዝም ብላችሁ በኃይል ነዳጁን ቅዱና ውሰዱ ሲሉም አሳስበዋል። በተቃራኒው ግን መካከለኛው ምስራቅ ለሚገኙና ላገዟቸው አጋሮቻቸው ለእስራኤል፣ ለሳውዲ አረቢያ፣ ለኳታር፣ የተባበሩት አረብ ኤሚሬትስና ባህሬንም ትልቅ ምስጋና አቅርበዋል። ሲኤንኤን ዛሬ ሌሊቱን ባወጣው ዘገባ ትራምፕ ጦርነቱን ለማቆም የፖለቲካ ጫና በእጅጉ እንደበዛባቸውም ጠቁሟል። ፕሬዝዳንቱ የኢራንን ነዳጅ ዝም ብለው መውሰድ አንችልም ነበር በማለት ቀላል ነገር ግን የሚያሳዝኑ ሁኔታዎችን በሀገራችን ላይ ያሉ ሰዎችን ለማድረግ ትዕግስቱ የላቸውም ብለዋል። በቃ አሸንፉ፣ በከፍተኛ ደረጃ እያሸነፋችሁ ነው፣ አሸንፋችሁ ወደ ቤት ተመለሱ እያሉን ነው። እኔም በዚህ እስማማለሁ፣ ምክንያቱም እኛ ብዙ ነዳጅ አለን ብለዋል። ሲኤንኤን ያወጣው አዲስ የህዝብ አስተያየትና ጥናት እንደሚያመለክተው ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ ግልጽ እቅድ አላቸው ብለው የሚያምነው የአሜሪካ ህዝብ 1/3 ብቻ ሲሆን አብዛኛው ህዝብም ከጦርነቱ ይልቅ የሀገሪቱን ኢኮኖሚ እጅግ አሳሳቢ ጉዳይ መሆኑን ገልጸዋል። ይባስም ብለው ፕሬዝዳንት ዶናልድ ጄ ትራምፕ የፌዴራል መንግስቱን ሚና ለወታደራዊ ጥበቃ ወይም ሚሊቴሪ ፕሮቴክሽን ብቻ የተወሰነ አድርገው መሳላቸው
ውዝግብ አስነስቶባቸዋል ነው የሚለው። እንደ ሜዲኬር እና የሜዲኬር ያሉትን ግላዊ ነገሮች ማሟላት የኛ ወይም የፌደራል መንግስቱ ስራ አይደለም ያሉት ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ክልሎች ወይም ግዛቶች ሊያደርጉት ይችላሉና እኛ ሀገሪቱን መጠበቅ ብቻ ነው ያለብን ማለታቸው አሜሪካውን አስቆጥቷል ብሏል። ይህንንም የትራምፕ ንግግር የያዘው ቪዲዮ ዋይት ሃውስ በማህበራዊ ትስስር ገጹ ላይ ጭኖት የነበረ ቢሆንም በርካታ አሜሪካውያን ማስቆጣቱን ተከትሎ ቪዲዮን ቆርጦ አንስቶታል። ፕሬዝዳንት ትራምፕ በዛሬው ሌሊቱ ዘለግ ያለ ንግግራቸው ጦርነቱን ስኬታማ ሲሉ በማድነቅ ዋና ዋና ስትራቴጂካዊ ግቦችን የኢራን ወታደራዊ አቅም ሙሉ በሙሉ ማሽመድመድ፣ ኢራን የሚደግፏቸውን ኢራኖች የሚደግፏቸውን ቡድኖች የመደገፍ አቅማቸውን ማውደምና የኒውክሌር ፈንጂ የመስራት ህልማቸውን ማጨናገፍ ዓላማዎቻችን ነበሩ፣ እነሱን አሳክተናል ብለዋል። የቀድሞ ፕሬዝዳንት ባራክ ኦባማ የፈረሙትን የ2015 የኒውክሌር ስምምነት በስልጣን ዘመናቸው ባይሰርዙ ኑሮ ኢራን ግዙፍ የኒውክሌር ጦር መሳሪያ ክምችት ኖሯት እስራኤልም ሆነ መካከለኛው ምስራቅ አሁን ባልኖሩና በጠፉ ነበር ሲሉም ነው የተናገሩት። እኔ ግን መጥቼ ሁሉንም አለማዳንኩኝ ሲሉም ተደምጧል። የሚገርመው ግን ፕሬዝዳንቱ የኢራንን ወታደራዊ አቅም ሙሉ በሙሉ አውድም ያለው ብለው ንግግራቸውን ባጠናቀቁ በዚያ ቅጽበትም በፕሬዝዳንት ዶናልድ ጄ ትራምፕ ንግግር ከ20 ደቂቃ በኋላ የኢራን ጦር በመጠኑም ሆነ በአይነቱ ብዙ የሆነ ሚሳኤሎችን ወደ እስራኤል አከታትሎ መተኮሱንም የእስራኤል ጦር ማስታውቋል። ይህን ተከትሎም የአየር መከላከያ ስርዓቶች ስጋቱን ለማክሸፍ ወደ ስራ መግባታቸው ነው ከእስራኤል መገናኛ ብዙሃን ንጋቱን የወጡ መረጃዎች ያሳዩት።